አይነት ሰዎች ናቸው ያሉት ታውቃላችሁ። አንዳንዱ ኦሬዲ የዮኒ ትክክል ስህተታቸው ነው ሳይስትም ማለት ነው። የዮኒ ብቻ እኮ አይደለም ብላችሁ የኛ የሁላችንም ትክክል ከመጀመሪያውኑም ስህተት የሆነባቸው ሰዎች አሉ። አንዳንድ ሰዎች ደግሞ አድፍጠው ስህተትን የሚጠብቁ ሰዎች አሉ። ልክ ያኔ በወደክበት እዛው ረግጠው ሊጥሉ የሚፈልጉ በጣም ብዙ አይነት ሰዎች አሉ የሁላችንም ጋር ማለት ነው። እና ስቶሪ ላይ አንድ ነገር ፖስቼ ነበር። አንድ ሰው ሲስት ድምጽ ይሰማ ታፕ ኮፒ ሊንክ እያደረጋችሁ የዜዶ ወንድሜ ድምጽ እየተሰማ አይደለም። የኔዎቹ በጌታ የሆናችሁ የኔን ውድቀት የማትፈልጉ ታፕ ኮፒ ሊንክ አድርጉልኝ። አሁን ተመልሰሃል ዜዶዬ። እኔ ጋ ነው ጋይስ አሳይ። አይ ታፕ ስለሌለው መሰለኝ እየተቆራረጠ ያለው። አንዴ ታፕ የኔ ድምጽ አይሰማ። አሁን እየመጣ ነው። እሺ በቃ ሐሳቤ አጭር ነው። የሆነ ሰው የሳተ የወደቀ ሲመስላችሁ ሶስት ነገሮች አስቡ። በመጀመሪያ ስልኮቻችሁን ከፍታችሁ ካሜራ ከመክፈታችሁ በፊት ሳተ ስለምትሉት ሰው ጸልዩለት። ቀጥሎ ደግሞ ያ ስህተቱ ሌላ ስህተት እንዳይወልድ በቻላችሁት አቅም በውስጥ በምታገኙት እድል አጋጣሚ ሁሉ አውሩት። በመቀጠል የምታረጉትን ሁሉ በፍቅር አድርጉ። ይህንን ነው የምላችሁ። እኔ አሁን ይህንን ስንል ከዮኒ ንግግር ጋር ተስማምተን የሚመስላቸው በጣም ብዙ ሰዎች አሉ። ያው እንደዛ ብሎ እነዛ እንትኖቹ ገብተው እሱ ጋር ምናምን የሚሉ ፖስቶች ታያላችሁ። ስህተት እንደሆነ እኛ ቀድመን እንደናንተ አደባባይ ላይ ኮብልስቶን ይዘን አልቆምንም እንጂ በፍቅር ልክ የእናቴ ልጅ ሲስት እንደማደርገው በውስጥ አውርቼዋለሁ። ወንድሞችም ልክ እንደዛ አውርተውታል። ከዛስ ይሄው ስህተት ነው ብሎ ደግሞ ንስሐ ገባ። እስኪ ንስሐ ገባ ብላችሁ ፖስቱ። ክብር ለእግዚአብሔር ይሁን። ወንድማችን ስቶ ነበር አሁን ደግሞ ንስሐ ገብቷል ብላችሁ እዛ ሉቃስ 15 ላይ እንዳለው ልጄ ጠፍቶ ነበር አሁን ደግሞ ተገኘ እንዳለው አባት እስኪ ያንንም ሼር አድርጉት። ስለዚህ አንዳንድ ሰዎች አሉ የሆኑ ሰዎች ፊል ያደረጉ ሲመስላቸው የሆነ ሆርሞናቸው የሚረጭ ሆርሞን አላቸው። ተነስና በለው ውገረው ውቀጠው አይነት የሚል አይነት ሆርሞን ይረጫል ማይንዳቸው ማለት ነው። ይሄ ደግሞ ላይፋቸው። ስለዚህ ዮኒ ስህተት ነው የሰራሁት አለ። በቃ ይኸው ስህተት ነው አለ። እንዴ ስንቶቻችን እኮ አይዘይ ጸጋ ልዩ ልዩ ነው አይደል? እኛ ራስ እኮ ድካማችን እኮ ልዩ ልዩ ነው። እንዴ ካሜራ ላይ ያልወጣ እኮ ነፍ እኮ ፌለሪቲ እኮ ነው ያለ። ግን እንደዛውም ደክመን አንድ መዝሙር እንዘምራለን አይደለ? አንድ ስንኙን ልበልላችሁ። ማነው ምሕረት ሳቆመው ሰው የሆነ መተላለፉን ሳተውለት ዛሬን ያየ እጅ በእጅ ብትቀጣው ማን ይቆማል? ምስክር ነኝ ምሕረት በኔ ታይቷል። እንዴ እጅ በእጅ እኮ ብንቀጣ ምድር እኮ የለችም። ለድካማችን እንደው ቅጣት አወራርዱ ብንባል እኮ የሚቆም ማንም የለም። ግን ከድካማችን የሚበልጥ የእግዚአብሔር ጸጋ አጽንቶ አቁሞናል። ከኃጢአታችን የሚበልጠው የእግዚአብሔር ልጅ የኢየሱስ ክርስቶስ ደም አንጽቶ አቁሞናል። ክብር ላዳኛችን ይሁን። ይሄ ነው በቃ። ጻድቅ 7 ጊዜ እኮ ይወድቃል አለ። 7 ማለት ለምን 8 አላለን? 7 የእግዚአብሔር ፍጹም ቁጥር ነው። ጻድቅ ፈጽሞ ይወድቃል ማለት እኮ ፈጽሞ ይወድቃል፣ ግን ፈጽሞ ደግሞ ይነሳል። በእግዚአብሔር ኃይል፣ በእግዚአብሔር መንፈስ፣ በእግዚአብሔር ጸጋ ይነሳል። ስለዚህ ዮኒሻ ብዙ አላወራም፣ ወዳጆች የሚበልጡኝ አሉ። አንተ ወንድማችን ስትበረታ ብቻ አይደለም ኢየሱስ ጌታ ነው ስትል በአደባባይ ወጥተን ለማመስገን መተናል። ደግሞ ስትስት በውስጥ መተን ደግሞ አውርተናል። አሁን ደግሞ ስቼ ነበረ ተመልሻለሁ በጣም ጥፋት ነው ደግሞ ስትል አብረን እንደቆምን ልናሳይህ መተናል። አንተ ሚዲያው ላይ የማይዋሽ ተጽዕኖ አለ፣ ሁላችንም የምናውቀው ነገር ነው። ስለዚህ በተጽዕኖ ልክ ነው የሚመጣብህ ተግዳሮት። ኦኬ፣ በተጽዕኖ ልክ ተግዳሮት ይመጣብሃል። ይህንን ሁሉም ጊዜ ኤክስፔክት አድርግ። ሁሌም ማለት መጽሐፍ እኮ ሲናገር ባሪያ ከጌታው አይበልጥምና፣ ኦኬ፣ ጌታውን አሳደውት ነበረ፣ ባሪያውንም ያሳድዱታል። ጌታን ካሳደዱ ጌታን ከሰደቡ እኔና እናንተ ማንሰደድበት ምንም ጉዳይ የለም። ግን ይህንን የሚያስችል የእግዚአብሔር ጸጋ ደግሞ አብሮ ተሰጥቶናል።
ይሄን ነው የምልህ። እወድሃለሁ። ጸጋና ሰላም ይብዛላችሁ ሁላችሁ። ዳጊሻ አለ ዮኒዬ ያለው እንዴት ናችሁ? ተባረክ። እንዴት ነህ? ጌታ ይባረክ። ሁላችሁንም ሰላም ብያለሁ። እንዴት ናችሁ? ጌታ ይመስገን። ከላይ ካላችሁ እንግዲህ የመጀመሪያው ስም ይከብዳል በጣም መጥራት። እሱ ላምፓዲና ነው ዳጊ አቤል ነው ስሙ በነገራችን ላይ ነው ይዳ። እሺ አቤል አየናት ላምባ ብሎ የመጣው መብራት ብርሃን ነኝ እያለ ነው። በጌታ በርቻለሁ አብርቻለሁ እያለ ነው። እሰይ እሰይ እሰይ። ተቆርጣ እንትኗ ላይ የምትታየው ላም የምትለዋ ብቻ ነች። እሺ ወንድማችን እንወድሃለን። አቤልዬ ተባረክ። ወንድማችን ቢኒ፣ ራቢ፣ ዜዶዬ፣ ኤርሚዬ ታች ያላችሁ ሊዮንዬ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ትላንት ኤርሚዬ እንዳለው ትላንት ሰማንና የሆነ ክርስቲያኖች የሚገጥማቸው ጉዳይ እንደገጠመ ተሰምቶናል። የእውነት ለመናገር ልንጸልይልን ነው ሁላችንም ሶስታችንም ቃል ተገባባ ነው። ከዛ በኋላ ምሽት ስለነበር ያው ተኛን። ጌታ በሚያውቀው በጌታ ፊት ነው የምናገረው። ከዛ በኋላ የደገፈም የተቃወመም ምንም ቪዲዮ ምንም ነገር የሰማሁት ነገር የለም። ምንም በቃ ይሄው ነጋኔ ጋር ከዛ እዚህ ቤት ተገኘው። ምንም ሌላ መሀል ላይ የሰማሁትም ወሬም የለም፣ መስማትም አልፈልግም። አንድ ማውቀው ነገር ምሕረት እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ሁላችንም ይሁን ብቻ ሳይሆን ሁላችንም ወደ ጸጋው ዙፋን ፊት በእምነት መቅረብ አለብን። በጣም ጸጋ ያስፈልጋል። ክርስቲያን የሚኖረው በጸጋ ነው። የምከሰው እንትን የምለው ማነሳው ማፈርጠው ሰው የለም። እኔ ራሴን ነው የማየው። እናንተ መስተዋት ሆናችሁኛል፣ ቃሉ መስተዋት ሆኖኛል። ጣቴን የምጠቁምበት ምንም የምልበት ሁኔታ የለም። ጸጋ ነው፣ ለራሴ ነው የምጠይቀው። እና ሁላችሁም ጸጋን ብትለምኑ ከጌታ ጸጋ ደግሞ የሚገኘው ደግሞ እሱ ጋር ነው፣ የትም ቦታ አይገኝም። እንዲህ አይነት ፍሪ ጊፍት ያለው የሚያነሳ የሚያበረታ ክርስትናን በድል እንድታጠናቅቁ የሚረዳ ጸጋ ዙፋኑ ጋር ያለው ጌታ ጋር ያለው እና ዮኒዬ እንወድሃለን። ታውቃለህ የምንወድ ደግሞ ንስሐ ስለገባ ስላልገባ አይደለም። ንስሐ የገቡ ብቻ የምንወድ ከሆነ እሱ ክርስትና አይደለም። እና በምታልፍበት የትኛውን ጎዳና አንድ መመኘው ነገር ምንድነው መሰለህ? ጌታ ከዚህ በላይ ከሰጠህ ማበርታት ካሳየህ አብሮነት በላይ እንደገና ብዙ ጸጋ ጨምሩልህ ነገሮችን በድል የምታልፍባቸው እንደዚህ አይነት ትችቶችን፣ ነቀፋዎችን፣ አንዳንድ ጉንተላዎችን በጸጋው ብቻ ነው ማለፍ የምትችለው። መልስ ሰጥተህ ተናገረህ ምንም ክርስትና እንትን አትለውም፣ አትወጣው። በቃ ጸጋው ብቻ ነው ማሻገር የሚችለው። ስለዚህ እጸልይልሃለሁ፣ እወድሃለሁኝ። ኖ ማተር ዋት ማለት በቃ በምታልፍበት ቻሌንጅ ሁሉን በሚያጠቃልል ሁኔታ ውስጥ ጌታ ጸጋው እንዲያበዛልህ እኔም እንደምወድህ እንድታቀው ነው። ባንተም በክርስቲያኖች አልደራደርም፣ ባመጹ ሰዎች ነው የምደራደረው እንጂ ጸጋ በሚፈልጉ እርዳን በሚሉ መመለስ በሚወዱ ምንም እንትን የለም፣ ድርድር የለም። እንወድሃለን፣ እናከብርሃለን። ዊ ላቭ ዩ። ጌታ ጸጋ ደግሞ እንዲበዛልን ዛሬውን እዚህ ፕሮግራም ላይ አብረን እንጸልያለን። ምክንያቱም እኛም ያው ጸጋ ስለሚያስፈልገን ነው። ወዳችኋለሁ። የኔ በጣም አከብራለሁ። ተባረኩላችሁ። ራቢዬ እንዴት ነው ደግሞ ወንድሜ? ወየ ዮኒ እንዴት ናችሁ? ሰላም ናችሁ ወይ? የምለው ቅዱሳን የዮኒ ቤተሰቦች ደህና ናችሁ? አማን ናችሁ ወይ? ዮኒ እኔ ሰሞኑን ቲክቶክም አልገባውም ምንም እንትን አላልኩም አላየሁምና ደንገት እንደ አጋጣሚ አሁን ፌስቡክ ገባውና ፌስቡክ ስገባ ያቺ ነገር ተቆርጣ ለጆሮአቸው ለሰው ጆሮ ወይም ደግሞ ለአጋንንት ልበል ወይም ደግሞ ለሚቀናቀኑ ለሚከታተሉ ድካምህን በቃ ደካማ ጎን አለን አይደል? እኛ ፍጹም አይደለንም። ጴጥሮስ እንኳን በጣም እጅግ የተወደደ ሐዋርያ ጴጥሮስ እንኳን በሰራተኛ ፊት ሴፍ አልያዘችም፣ ምንም አላረገችም፣ ወይም ደግሞ ሽጉጥም መሳሪያም አልያዘችም። በሷ ፊት እንኳን ኧረ እኔ አንቺ የምትይውን ሰው አላውቀውም ጭራሽ አላውቀውም ብሎ ነው የካደ ጌታ ኢየሱስንና
this is not really big deal እንደ ትልቅ ነገር አትውሰድ ወይም ደግሞ አየሩን ከያዘው ጋር አብረህ አትሂድ ብዬ ነው የምናገረው። እኔ እንኳን ብዙ የምለው ነገር የለኝም እና ኤርሚን ዳጊ ባሉበት ለማበላሸት ካልሆነ በስተቀር ምንም የምለው ነገር የለኝም። እና ያቺ ነገር ተቆርጣ ፌስቡክ ላይ አየውና ወይኔ ይሄ የኤአይ ቴክኖሎጂ ነው በለኝ ጌታ ሆይ ብዬ በውስጤ በጣም አዘንኩና ግን ቆይ እስኪ ለምን ዮኒ ጋር አልሄድም ብዬ እየፈራው እየተባው መጣው። ስመጣ ላይቭ ነ እሰይ ጌታ ሆይ በቃ እንደውም ሰላም እለዋለሁ ገብቼ ደግሞ ያጫውተውና ምናልባት ትንሽ እስኪ ይረጋጋል ብዬ ኮሜንቶችንም ሳይ ደስ የሚሉ የጌታ ልጆች ኮሜንቶችም አሉ የሚያበረታቱ ደግሞም ሌሎችም አሉ። እና አሁን እኔ የምለው አንድ ነገር ነው። ጽድቃችን የመርገም ጨርቅ ነው ይላል የእግዚአብሔር ቃልና በጣም እንትን አትበል። በጣም ህልናህን ይሄ ነገር በጣም ሊቆሰቁሰው ወይም ደግሞ የሆነ በቃ ሊጠዘጥዝ አይገባም። ማንም ሰው ይሳሳታል፣ እንደ ማንኛውም ሰው እንደሚሳሳት ሁላችንም። አጋንንት አንድ ነገር ያውቃል፣ እኔን ጠንቅቆ ያቀኛል። እኔን በምን መቶ እንደሚጥለኝ በምን ባናቴ እንደሚተክለኝ ያውቃል አጋንንት። ዳጊንም ያውቀዋል፣ ኤርሚን ያውቀዋል። እነዚህ እዚህ ላይ ያሉትን ታላላቅ የእግዚአብሔር ሰዎች በጣም የእግዚአብሔርን ቃል ጠንቅቆ ከእስከ የሚያውቁትን ያውቃቸዋል። ዮኒን ደግሞ በደንብ አበጥሮ እርቃኑን አቁሞ አይቶት እንደሚያውቅ ልክ በቃ ያውቃል። ስለዚህ ዮኒን አሁን በጫት መቶ አጠገብም አይደርስም። መጠጥ ይዞ መጥቶ ውስኪ በየአይነቱ ደርድሮ መጥቶ አጠገብም አይደርስም። በሴትም በሌላም አንተን የሚጥልበትን አንተን አንኮታኩቶ የሚያጠፋበት አንተን ከቆምክበት ከተደላደልክበት ከእግዚአብሔር ቤት ከእግዚአብሔር ቃል አንተን የሚነቅልበትን ያውቃል። ደካማ ጎንን ያውቃል። ቀን ጠብቆ ልበዝ ለወደፊቱም አንድ የምመክረው ነገር ያችን ቀዳዳ ድፈናት፣ በቃ ድፈናት። ይሄ ስስብልት ይሄ ደካማ ጎን የሚባለውን ነገር አጋንንት የሚመጣበትን መንገድ ድፈነው ብዬ ነው የምመክርህ። እኔ እንኳን ያው ምንም ለመምከርም አልበቃውም፣ ግን እንደ ሰው በጌታ ወንድም እንደመሆኔ አንድ ነገር ግን የምጠይቅህ ለወደፊትም የሚሰድቡ ብዙ ናቸው። ስለዚህ ያ ደግሞ ያንተ ደካማ ጎን ሊሆን አይገባም። በቃ አይተ እንዳላየ እለፍ። እንደውም እዚህ ላይ በፊት እኔ ኮሜንታቸውን መልስ ስሰጥ ወይ ደግሞ ስደመስስ አደምስሰው ተዋቸው ምናምን ትለኝ ነበረ ታስታውስ እንደሆነ። ስለዚህ ወይኔ ዮኒ እንደዚህ በቃ እንደዚህ መለወጥ በቃ ሰው ሁሉ የሚቀናብህ ዮኒ እሆንልኝ እላለሁ ወንድሜ። በጣም ነው የምወድህ፣ በጣም ነው የማከብርህ። ጌታ ኢየሱስ ደግሞ ከሁላችንም እዚህ ላይ ከተሰባሰብነው በላይ ይወድሃል እርቃኑን እስኪንጠለጠልልህ ድረስ እና ይሄንን እኔ እንደምንም አልቆጥረውም። ጌታ ይቅር ባይና መሐሪ በምህረቱ ባለጠጋ ነው። እሱ እጅግ በምህረቱ ባለጸጋ አምላክ ነው የምታመልከውና በርታ፣ ጸንተህ ቁም። ሰይጣን የሚያይብህን ቀዳዳዎችን በሙሉ ድፈንልሃለሁ። ወድሃለሁ፣ አከብራለሁ። ተባረኩልኝ። እሺ፣ ሁላችሁንም እወዳችኋለሁ። ተባረክልኝ ራብዬ። አሁንም እላለሁ ዮኒ ማኛ የወንጌል መለኪያ አይደለም። ወንጌልን አለ እኮ ኤርሚሻሲን 8 ወር ነኝ በወንጌል ህፃን ልጅ ነኝ በወንጌል። በነገራችን ላይ በጣም ህፃን ነኝ። ፓስተር አይደለሁም፣ ወንጌል ተማሪ ነኝ። ወንጌል የሚማር ሰው ተጽዕኖ 8 ወር ለምን አልፖስታችሁኝም? ግን ሌሎቹን ልጠይቅ። አሁን የኦርቶዶክስ ወንድምናቶቼ ወንጌል ሰብክ ለምን አልፖስታችሁኝም? የጴንጤስ ወንድሞቼ እህቶቼ ወንጌል ስናገርም የፖሰቱኝ አሉ። ወንጌል ስናገር የፖሰቱኝ አሉ። ለምን የኦርቶዶክስ ልጆች ወንጌልን ወስዳችሁ ፖስታችሁ ለምን አታውቁ? ይቺ እንደ ጥያቄ 8 ወር ስለ ጌታ ኢየሱስ ክርስቶስ ሰበክ ለምን ይሄ እውነተኛ ወንጌል ነው ብላችሁ አልሰበካችሁ አልፖስታችሁኝም? አያችሁ፣ እናንተ የሰው ውድቀት እንጂ በጌታ መዳንን አትወዱትም። በጌታ የሆነ እንዲወድቅ ምኞታችሁ ነው፣ ስለታችሁ ነው። አሁንም በወንጌል በጣም ትንሽ ከሚባሉት ምንም ከማያውቁት ነኝ እኔ። ምንም ከማያውቁት ወንጌል የ8 ወር ወንጌል ነኝ። ወንጌል እየተማርኩ ነው። ስህተት ሰርቻለሁ፣ በደንብ ሰርቻለሁ። እንዴት ሳተ?
ጌታ ኢየሱስ ክርስቶስ እኮ ተናዶ ቤቴን መነገጃ አድርጋችሁ ብሎ በታትኖታል። ስሜት የሚያደርግ ነገር ይኖር። ጌታ ኢየሱስ የኔን አዳኝ ቤቴን የእግዚአብሔር ቤትን የአባቴን ቤት መነገጃ አድርጋችሁ ብሎ ከብቶቹን፣ እርግቦቹን፣ ምኖቹን አውጥቶ አድርጓል። ጌታ ኢየሱስ የኔ ጌታ። እናንተ ግን ሮጣችሁ በተለይ የኦርቶዶክስና አንዳንድ ስህተቴን የምትፈልጉ ወንጌልን የምትሉ ሮጣችሁ ለመሳደብ የመጣችሁ ለወንድማችሁ መጸለይ ነው ያለብን። አሁንም እነግርሃለሁ መጸለይ ነው ያለባችሁ። እናንተ አልዳናችሁ። እኔ ድኛለሁ። ስለ ዳንኩም ነው ንስሐ የምገባው። ስለ ዳንኩ 7 ጊዜ ቅዱሳን 7 ጊዜ ይስታል ይላል፣ 7 ጊዜ ይነሳል። ስለዚህ ስቻለሁ። በደንብ ነው የሳትኩት ግን በወረደብኝ ውርጃብኝ ነው። ውርጅብኝ ፓስተር ሳልሆን ፓስተር አይደለሁም። ፓስተር ደጋግሜ ተናግሬያለሁ። ፓስተር አይደለሁም። እኔ ወንጌል ተማሪ እንጂ ፓስተር አይደለሁም። አቤል አቡና ምናልባት ፓስተር መስዬ ከሆነ አይ ቲንክ ተሳስተሃል። እኔ ወንጌል ተማሪ ነኝ፣ ፓስተር አይደለሁም። አቤል አቡና ማሳደዱን በደንብ ለምደሃል። ያው ለፍርፋሪ ነው፣ መበርታት አለብህ። ፓስተር ግን እንዳልሆንኩ እንድታቅ። ወንጌል ላይ ነኝ፣ ወንጌል የገባኝ ነኝ አይደለሁም፣ ገና ይቀረኛል። ወንጌል ማለት ኢየሱስ መሆኑን ከተናገርኩ በኋላ ነው፣ በስሜት ከገባኝ በኋላ ምንድን ያልኩት ብዬ የመጣሁት። ኤአይ ነው ብዬ መዋሸት እችላለሁ። ላይቭ አልገባውም። እኔ ኤአይ ነው አልዋሽም፣ በጌታ አልዋሽም። ጥፋት ስሰራ ጥፋት ሰርቻለሁ እላለሁ፣ ግን እንደዚህ አይነት ጥፋት የሚደገም አይደለም በፍጹም። ወንጌል ያድናል። ወንጌል ህይወት ነው። ወንጌል ያኖራል። ስለዚህ ይህን ስህተት አልደግመውም። ትልቅ ስህተት ነው፣ ግን የኦርቶዶክስ ወንድምና እህቶቼ ልባችሁን ይሁት። ይህን ልል ፈልጌ ነው። በጌታ የሆነን ስድብ ስለተውኩ ብቻ ነው ያመማችሁ፣ ሌላ ነገር አይደለም። ማርያምን ወዳችኋት አይደለም። ማርያም ፊት ነው የምትጠጣው። የማርያምን ስዕል ደርድረ ነው ስትገለብጥ የምትውለው፣ ስትሸረሙጥ የምትሆነው። የማርያምን ስዕል ደርድረ ነው። ማርያምን ካድ እንዳትለኝ። የማርያምን ስዕል ደርድረ ነው ስትሳደብ የምትውለው። ማርያምን ወዳ አይደለም። ማርያምን ካድ እንዳትለኝ። ኢየሱስን ማምለኬን ያናደዳችሁ ማርያምን አይደለም። ኢየሱስ ስለተመለከ ነው ያበዳችሁብኝ። that's what you did። ያን ያናደዳችሁ ሌላ አይደለም። ኢየሱስን ስላመለኩ ተናል። ስድብማ ትላንት ሳጠጣ ምን አልክ? ስድብማ ክብራችሁ ነው። ስድብ ክብራችሁ፣ ስድብ ጌጣችሁ ነው። ለእናንተ ውርደት ኢየሱስን መስበክ ነው። ለእናንተ ተሳዳቢነት ኢየሱስን መስበክ ነው። የዲያብሎስን የአጋንንትን ስራ ማፈራረስ ነው ለእናንተ ስድብ። የገደላ ገድል የውሸት ተረትን ማፍረስ ነው ለእናንተ ስድብ። የጻፋችሁትን ማንበብ ነው ለእናንተ ስድብ። በኢየሱስ መሆን ግን ውርደት የሚመስላችሁ እናንተ ናችሁ። አረቄ ነው የምጠጣው። ይህን ደንቅረ እዚህ ጋር ማርያምን ሰቅላት። ይህ ከዘራ ያዘውን ሰቅለኸው፣ ከዘራ ይዘውን ላይ መጣል ሰቅለኸው፣ አርሴማን ሰቅለሃት አረቄን ስጠጣ ስትውል ምንም አልመሰለም። ምንም አይመስልም። ወንጌል ስለሰበኩ ነው የተናደዳችሁት። በወንጌል ስላለው ነው የተናደዳችሁት። ስለዚህ አሁንም እላለሁ ጌታ ኢየሱስ አዳኜ ነው፣ አድኖኛል፣ ድኛለሁ። ስለ ሳትኩ ንስሐ ነው የምገባው፣ የዳንኩ ነኝ። ስለዚህ ወንድሞቼን እጅግ አድርጌ አመሰግናለሁ። ቢኒሻዬ የምትለውን ልስበይኔ አባት ታፕታፕ ኮፒ ሊንክ አድርጉ። የኔዎቹ ተባረኩ። እሺ ቴንክ ዩ። ያው ንስሐ የገባበትን ነገር ወደኋላ ሪቪዚት አናደርገውም። እግዚአብሔር ይቅር ያለውን ነገር ሰው ሜንሽን ቢያደርገው ባያደርገው ኢዳዝንት ማተር። የተገፈፈ የተዘጋ ፋይል ነው ያኛውን ፋይል። ግን አንድ ነገር በጣም ደስ ያለኝን ነገር
ለንስሐ የሚቸኩለውን ልብህን ሁል ጊዜ እንደዚሁ ያጽናው። ዳትስ the main point። አንዳንድ ሰው የሆነን ነገር ከሰራ በኋላ ልቡ ራሱ ደረቅ ነው። ንስሐ አይገባም። እኔማ ምን አጠፋው ይላል። እንዲህ ሆኜ ነው ምናምን ብሎ ኤክስኪውዝ ይሰጣል። ግን በቃ ንስሐ ገብታል። ጌታ ስሙ ይባረክ። የጌታ ደግሞ ባይዘይ ከ3 ከ4 ሰዓት በፊት ኤርሚና ዳጌ እንደውም ተነስተው ጆይን እስከሚያደርጉና እስከምንደውልልህ ብዬ ቮይስ ኖት ልኬልህ ነበር እና በቃ ንስሐ ግባ ዮኒዬ፣ እንወድሃለን። መንፈስ ቅዱስ በውስጡ ያለው ሰው ኦብቪየስሊ የተናገርከውን ተናግሮ ውስጡ ደስተኛ ይሆናል ብዬ አላምንም። ገብቷል? መንፈስ ራሱ እንትን ይልሃል፣ ኖክ ያደርገዋል ልብህን። ሄለው ምን እያደረግክ ነው ይልሃል። ለዚህ ነው አየህ መንፈስ ቅዱስን ሲሰጠን ምን አለ? እርሱ ወደ እውነት ሁሉ ይመራቸዋል አለ። አየህ ወደ እውነት ሁሉ የሚመራ መንፈስ ስላለ ኦልሬዲ ንስሐ በገባበት ነገር አሁን ወደኋላ ስለመመለስም አልፈልግም። እንኳን ጌታ እንደዚህ አይነት ቶሎ ለንስሐ የሚቸኩል ልብ ሰጠህ። በጣም ነው ደስ ያለኝ። አሁን ሳይ ላይቭ ላይ ገብተህ በዚህ አቅም በዚህ ጉልበት ጌታዬን በድየዋለሁ፣ ንስሐ ገብቻለሁ፣ ይሄንን ያደረግኩት በቃ ይሄ በጣም ክሊር የሆነ ንስሐ ነው። ደስ ይላል። ባይሆን ትንሽ ፈገግ ለማሰኘት ያህል አንድ ሰው እያስታወስከኝ ድሮ ነው አሉ ሰፈር ውስጥ በጣም ጉልቤ ነው፣ ይፈራል እና ጌታን ተቀበለና እውነተኛ ታሪክ ነው ባይዘው ጌታን ተቀበለና ሰፈር ውስጥ ያሉት እንግዲህ ድሮ የሚቀጣቸው ልጆች ሁሉ ተሳፈጡት። እንዴ ጓይልና ጌታ ልቤን እንጂ እጄን አልሰበረውም ብሎ አንድ ሁለቱን ቀጠቀጣቸው። ያው ሄዶ ንስሐ ገብቷል ኦብቪየስሊ። ከዛ በኋላ ልጅነት የሚባል ነገር አለ። ክርስቲያን ፌዝ አለው ታውቃለህ። ምንም እንኳን የዳንን ሰዎች ብንሆንም እንደ ልጅ ደግሞ የምንመላለስባቸው ወራቶች አሉ። ጴጥሮስ ዮሐንስ በደርዝ ይጽፍላቸዋል። ልጆች ወይ ይህንን ኃጢአትን እንድታደርጉ አልጽፍም፣ ነገር ግን ኃጢአትን ብታደርጉ በአብ ዘንድ ጠበቃ አላችሁ ይላቸዋል። ከዛ ትንሽ ፈቀቅልና ደግሞ ጎልማሶች ወይ ይላል፣ ዓለምን አሸንፋችኋልና ይህንን እጽፍላችኋለሁ። ዓለምን የሚያሸንፈው እምነታችሁ ነው። አየህ አሁን በደርዝ ነው የሚጽፈው። ከዛ አባቶች ይልና ደግሞ አባቶች ወይ ነገርን ከመጀመሪያው አውቃችኋልና ይህንን እጽፍላችኋለሁ። አየህ ይታደጋል። ይሄ ፊዚካል ዓለሙ ላይ ያለው ይሄ የመወለድ የማደግ ስርዓት የመንፈሳዊው ዓለም ማኒፌስቴሽን ነው። በልጅነት ያላጠፋ ጴንጤ የለም። አንድ ጴንጤ እዚህ ውስጥ እስቲ ተሳስቼ አላቅም፣ ኃጢአት ሰርቼ አላቅም፣ በድዬ አላቅም የሚለኝ እስቲ አንድ ሰው ይምጣ። የለም። የለንም እንኳን ቢሉ እኔ ብቻዬን ይኸው እኔ በድዬ አውቃለሁ፣ ጌታን አስቀይሜ አውቃለሁ፣ ጠፍቼ አውቃለሁ። ጌታ ግን አንደኛ ፍቅሩ ጥልቅ ነው፣ ጥልቀቱም አይታወቅም፣ ሰፊ ነው፣ ስፋቱም አይታወቅም፣ ረጅምም ነው፣ ርዝመቱም ይሄ ነው የሚባል አይደለም፣ የሚታወቅ አይደለም። እና ለንስሐ ያለህ ልብ ግን እኔ በጣም የወደድኩት ጌታ በዚህ አጽና። ወደፊት ደግሞ ቁጭ ብለን መማር ያለብንም ተማር፣ ማየት ያለብንም እንደዚህ እያለ ደግሞ ትታድጋለህ። እንደ ማንኛውም ክርስቲያን ታድጋለህ። እና ጌታ ከአንተ ጋር ነው። እንወዳሃለን፣ በርታ። ከዚህም በኋላ ደግሞ በምንም ነገር ብትስት አሁንም ይሄ የንስሐ ልብ ግን ሁሌ ከአንተ ጋር ይሁን፣ ቶሎ ብሎ ንስሐ የሚገባ አሜን። ይህንን እንትን ሳልለው አላልፍም። አሜን አባቴ። እኔ ዜዶ ከተናገረው ንግግር ላይ ልቤን የነካው ንግግር አለ። ለአምባዬ እሰጥሃለሁ። ምንድነው ያለ? ለካ በሌቭል ነው የሚሰጠ፣ በሌቭል ነው ለካ የሚሰጠ ረገጣ፣ በአቅም ነው ለካ። እኔ አሁን የረሳሁት አንድ ነገር ነበረ። እኔ አሁን በጌታ ስሆን ረስተውኛል። በቃ ምክንያቱም ቪው ራሱ 300 400 ሰው ገብተን ስለምንነጋገር ተረስቻለሁ ብዬ የማስብ ሰው ነኝ። ገባ? አዲስ ፍጥረት ነኝ፣ ተረስቻለሁ። እንደዚህ አይነት ችግሮች መኖር የለባቸውም የሚል ስድቡን ትቼላቸዋለሁ፣ ነቀፋውን ትቼላቸዋለሁ፣ ረገጣውን ትቼላቸዋለሁ የሚል አስተሳሰብ ነበረኝ። ገባ? እና በቃ ነው ከተውኩላቸው ወደ ስራቸው ይሆናል። ለካ እኔ ጠብሳቸው ነኝ። አርን ነው
ለካ እኔን መናገርና እኔን ለማሳት የሚሰራ ስራ አለ። በጣም አድርጎ የሚሰራ ስራ አለና ወንጌልን 8 ወር ሲሰብክ የነበረ ሰውዬ በሚችለው አቅም መዝሙር እያዳመጠ የሚችላትን እያካፈለ ወንጌል የሚናገር ሰውን ለመጣል የተሄደበት ርቀት ግን አሪፍ ነው። አልወደኩም፣ እኔ አልወደኩም፣ አልወድቅም። እንዴት አልወደኩም? የሚያነሳ አምላክ ስላለኝ። የሚያነሳ አምላክ እንደ ሰው ቢሆንማ ጠፍቻለሁ። የሚያነሳ አምላክ አለኝ። ለእኔ ብሎ በደሙ የገዛኝ አምላክ አለኝ። ስለዚህ ወዲያው ነው የተነሳሁት። ሰዓታቶች ነው፣ በሰዓታቶች ልዩነት ያዳነኝ አምላክ አለኝ። አነሳኝ። ስትሃል ልጄ ንስሐ ግባ፣ አከተመ። ንስሐ ገባው በሰዓታቶች ውስጥ። ስለዚህ አሁንም የምነግራችሁ ምንድን ነው፣ ስድብ ስለቆመላችሁን የውላ አይደል የጨዋችሁት። በሚመጥናችሁ ነገር ይመለስላችኋል። በሚመጥናችሁ እናንተን ብቻ ፎከስ ባረገ ለምትናገሩኝ ሰዎች መቆሚያ መቀመጫ እስክታጡ መልሳለኝ። ምን ነው ባልተናገርኩት ብላችሁ መሬት ላይ ተደፍታችሁ እስክታለቅሱ መልሳለኝ። የያዝኩት ቪዲዮ ላለ ደምንባ የምታለቅሱበት ቪዲዮዎች አሉኝ። ግን የጌታን ክብር የሚነካ የጌታን ክብር እንትን የሚያደርግ ስለ ወንጌል የተሳሳትኩት ነገር መቼም አይደገምም። መቼም በጌታ ጉዳይ መቼም የማይደግም ስህተት ነው የሰራሁትና በጌታ ፊት ንስሐ ገብቻለሁ። ደጋግሜ እገባለሁ። በአንድ ንስሐ ይበቃል ብዬ አላስብም። ይሄ ንግግር በጣም የተሳሳተ። በአንድ ንስሐ ይበቃም። ደጋግሜ እገባለሁ። ግን እኔን ደፍረ ለምትናገር በሚበቃ እንዳትነሳ አድርጌ ቀብራለሁ። በሚገባ በጨዋ ስብርብር አድርጌ የሚያስቀምጥ አደርጋለሁ። ትሞክራለህ። ያንን አደርጋለሁ። ሌሎቻችሁ ተባረኩ። ላምባዬ ቀጥል። ሰላም ብያለሁ። ከታች ጀምሮ ያለችኝ 2 ደቂቃ ነች። ስራ ሊገባ ነው። በዚች 2 ደቂቃ ቃቅቼ ላወራ የታዘብኩትን ነገር። ዛሬ ረጅም ድራይቭ ነው ያደረኩትኝ። ወደ 3 ሰዓት አካባቢ ነው ድራይቭ ያደረኩትና መኪና ውስጥ ሆኜ እየሰማሁህ ነበረ። ሙሉ ፕሮግራሙን ገብተህ እስከምትወጣበት ሰዓት ነበርኩኝ፣ እያዳመጥኩ ነበር እና ያልክበትንም አውድ ነበርኩ እያዳመጥኩ ነበር። ያልክበትንም አውድ ተረድቼዋለሁኝ። በሰዓቱ ተቆርጦ እንዳወጣው አይደለም የተናገርክበት ወይ ባይዘዌ የሁሉንም የሶስቱን ሃይማኖት የስስ ጎን እየተናገርክ ነበር። ኦኬ። ከዛ በኋላ የሆነ ስሜት ያደረጉክ ኢቭን ሙስሊሞችንም አንድ የማርቆስ ልጅ ምናምን አስገብተ ስለ ክርስቶስ እየሰበክ ነበረ። ያን ሐለም ያ የተናገርከው ነገር በዛ አውድ አይደለም የታየው። አሁን እቺ የተቆረጠችው አስቶም ብቻ ነው በጣም የገነነችውና የተናገርከው ነገር ኦፍ ኮርስ ትክክል አይደለም፣ ግን እዛ ጋር የተናገርክበት አውድ ስህተትን አጉልቶ የሚያሳይ አልነበረም። ይሄ ማሽቃበጥ ምናምን ሳይሆን የነበራችሁ ወደ 2000 ሰው ነበረ። 2000 ሰው ነበረ። እንትን አለ፣ ብዙ ምስክር አለ። ንስሐ ቆንጆ ነው። ሌላው የታዘብኩትኝ ብዙዎች ዌልካም ባክ እያሉክ ነበረ ስትሳደብ ምናምን ነገር። እንኳን ተመለስክልና ወደዛ መመለስ በጣም አስደስቷቸው ነበረ። ወደ ስድብ መመለስ ይህንን ነበር የሚፈልጉት። ያንተን ጸባይ መግዛት፣ ልብ መግዛት፣ ወደ ጌታ መመለስ ምናምን የሚባለው ነገር አስከፍቷቸው ነበር ማለት ነው። ካላስደስታቸው አስከፍቷቸው ነበር። ያንን ነገር ታዝቤያለሁኝ። መቼም እንጠጣ ስትል እንጂ እንብላ ስትል አይገኝም። እንጠጣ ስትል ብዙ ሰው አለ፣ ብዙ ጋባዥ አለ እና ጥሩ ነገር ላይም ትንሽ ሰው ነው ያለው። መጥፎ ነገር ላይ ብዙ ሰፊ ክፉ ሰዎች አሉና ያንን ነገር ደግሞ ለአንተ አላብራራልህም። ሶሻል ሚዲያውንም ታውቀዋለህ። ብዙ ምክር አላበዛብህም። ምክር የምሰጥህ ምክርም ደግሞ የለኝም። ምክንያቱም ሶሻል ሚዲያ ላይ በመኖርም በምንም ትበልጠኛለህ። ግን ወደ ዋናው ነገር ስንመለስ ከማናችንን ንጹዎችና እኔ ባይዘዌ በፕሮቴስታንቱ ወይም ደግሞ በጴንጤው ዓለም የነፍስ አባት የለም። 9 ሰው ነው ያንተን ቪዲዮ ሼር ያደረገልኝ ከ9 በላይ ምን ላድርጋችሁ ነው ያልኩት። የሆነ ሳለ እንዴ ላይክ እኔ ነፍስ አባቱ አይደለሁኝ።
እና ለምንድን ነው የምትልኩልኝ? ያንን አይቼዋለሁ እና ቲክቶኩ እንዳለ እሱ ነው እና ሁሉም እየመጣ ዮኒን አይተዋል አይቼዋለሁ። ከላንተም ደግሞ በውስጥ ጽፌልሃለሁ ዮኒ ይሄን ነገር ይኸው እና ዋናው ነገር ምን እንደሆነ ታውቃለህ? መንፈስ ቅዱስ አሁን የተናገረው ልጅ ቢኒ በጣም ትልቅ ነገር ተናግሯል። በጣም የጠበኩትኝ ይሄን ልልህ ነው። መንፈስ ቅዱስ ምርጥ ቀጪ ነው። በኩርኩም ይልሃል። ስልክ ከኔ ልታመልጥ ትችላለህ፣ ከዳጊ ከኤርሚ ልታመልጥ ትችላለህ። ከመንፈስ ቅዱስ ግን የትም አታመልጥም። አትተኛም። ብትበላ አይጣፍጥም፣ ብትጠጣ አትረካም፣ ብተኛ እንቅልፍ የለህም። ከመንፈስ ቅዱስ ጋር ያንን ነገር ክሊር እስካላረከው ድረስ ከመንፈስ ቅዱስ ጋር የሆነ ፒስ እስካልፈጠርክ ድረስ ማለት ነው። እመነኝ፣ እንደዚህ ያማረው ወዝክ የወጣው ሰውዬ አመድ ነው የምትመስለው። ምክንያቱም ከመንፈስ ቅዱስ ጋር ኖረ ተጣልተ መኖር አትችልምና እና መንፈስ ቅዱስ ደስ የሚለው ነገር የማንም ራሱ ተቆጪ ነው፣ ራሱ ገዢ ነው፣ ራሱ አፍቃሪ ነው። በርታ። በአንተ መቼም ቢሆን ተስፋ አንቆርጥም። የቀመስከውን ቀምሰሃል። እኛ ተስፋ እንኳን ብንቆርጥ እንትን ብንል የቀመስከውን ቀምሰሃል። የቀመስከው ጣፍጦ ነው የቀረው እንጂ ለእኛ ብላ አይደለም። እኛን ስለወደድከን አይደለም። ጥሩ ሰዎች ስለሆን እኮ አይደለም። ጌታ እረፍት ስለሆነ ነው። መቼም ቢሆን በአንተ እኛም ተስፋ አንቆርጥም። ብንቆርጥም ደግሞ የቀመስከው ጣፋጭ ነገር ያ ጣፋጭ ኢየሱስ አይለቅህም። ስለዚህ ምንም አይነት ጭንቅ የለብኝም። ጌታ ይባርካችሁ። ሁላችሁም ወዳችኋለሁ። በርታ ሁላችሁም። አሜን። ሌላ ምለዋል ምንድን ነው ያለኝ አንዱ ቆይ ይሄ በጣም ደስ ነው ያለኝ። ቆይ አንዴ ደግመ ስደባው ንስሐ ኦርቶዶክስን መሳደብ ነው። አዎ ትክክል፣ ልንገር ትክክል። ለመሰለ ኦርቶዶክስ ነው የሰደበኝ፣ ኦርቶዶክስ ነው የሚሰድበኝ። አብዛኛው ስድቡ የሚመጣው ከኦርቶዶክስ ነው። መንፈስ ቅዱስን ወንጌል በአናቱ ይተከል ያልኩት ኦርቶዶክስ በሰደበብኝ ነው። የኦርቶዶክስ ልጆች ነው ያዋረዱኝ። የኦርቶዶክስ ልጆች ነው 8 ወር ሙሉ የሰደቡኝ። ዳስዋል በጌታ ሆኜ ስዘምር የሰደቡኝ ያንቋሸሹኝ በአብዛኛው ኦርቶዶክስ ልጆች ናቸው። ደስ ብሏቸው ይቺን የፖሰቱት ደግሞ የኦርቶዶክስ ልጆች ናቸው። ደስ ብሏቸው ተመለሰልን። ዮኒ ማኛ ወደ ረገጣው ተመለሰ ያሉት የኦርቶዶክስ ልጆች ናቸው። ደሱ ሁሉም እያልኩ አይደለም። ፓስተር ቆለጦ ያለ ከሙስሊም እንደዚህ አይነት ብልግና ያወጣል። ከሙስሊም እንደዚህ አይነት ባለጌ ንግግር አይወጣም፣ ከኦርቶዶክስ ይወጣል። ፓስተር ቆለጦ ብላ ቤታዮ የእናንተ ባለጌ መረኗ ነጠላ ለብሳ ግን የምትቀመጥላችሁ አለችላችሁ። ገንዘብ ለመለመን ነጠላ ለብሳ የሆነ መዝሙር ትለቃለች። ኦርቶዶክስ ስርዓት አታስተምርም። ምን ለዚህ ነው ባለጌ መሰብሰቢያ ናት ስለ እውነቴን ነው የምነግርህ። አዎ በደንብ ጥግ ድረስ እነግርሃለሁ። ከዚህ በኋላ ጥግ ድረስ በወንጌል አድርጌ ነው የምነግርህ። በብልግና የኢትዮጵያ ቁንጮ የወጣቸው ኦርቶዶክስ ናት። ቁንጮ ነው ማወራ። የባለጌ መናኸሪያ ቁንጮ ኦርቶዶክስ ናት። አምጣ፣ ሌላ የለም። you don't bring anybody። ስድብ ስለተውኩ አይደል እንደ ኦርቶዶክስ ቀቅላችሁ ልትበሉኝ ያደርጋችሁ። ስድብ ስለተውኩ፣ መጥፎ ነገር ስለተውኩ፣ መዝሙርና ወንጌል ስለተማርኩ አይደል ቀቅላችሁ ልትበሉኝ የመጣችሁት። that's what you did አይደል እንዴ? አብዛኛው ሁሉም እያልኩ አይደለም። አብዛኛው ኦርቶዶክስ እኔን የጠመደኝ በጌታ ስለሆንኩ ነው። ምን አድርጌያችሁ? ስሳደብማ ድምቀታችሁ አይደለው እንዴ ኦርቶዶክሶች? ስድብ እኮ ድምቀታችሁ ነው። ውርደት እኮ ድምቀታችሁ ነው። እናንተ የባለጌ ጥግ እስከ መጨረሻ ያለው እኮ ኢትዮጵያ ላይ የኦርቶዶክስ ልጅ የባለጌ ጥግ የሞላው ጌታ ምስክሬ፣ ጥግ ድረስ ብትሳደብ ሊሚትለስ የሆነ ያለው ኦርቶዶክስ ነው። ዳስዋ እንጂ ከሙስሊም ጋር ተጣልቼ ነው እንዴ? ሙስሊም ነው እንዴ እንደዛ አይነት ስም የሚያወጣው? የሙስሊም ሰዎች ናቸው እንዴ እንደዛ የሚሉት? አይደለም እኮ እኔ ወንጌል ተማሪ እንጂ ወንጌል አዋቂ አይደለሁም። እኔ ፓስተር አይደለሁም። የብልግናን ስድብ ሳይሰቀጥጣቸው የሚሳደቡት ኦርቶዶክሶች ናቸው። እናት እንዲትሁን እያለ ቀኑን ሙሉ የሚውልል ኦርቶዶክስ ነው። ሲጋራውን እያጨሰ መጠጥ እየጠጣ እየደነሰ እዚህ ላይ ወጥቶ የሚሳደበው ኦርቶዶክስ ነው። ወደዛ ለመመለስ ነው የፈለጋችሁት። ሳልመለስ ነው መቀጣ።
ሳልመለስ መቆሚያ መቀመጫ አሳጣለሁ በወንጌል እያደረኩ አስባረምላ። ለዛ ነው እንጂ ጴንጤውማ የሆንዬ ብሎ ጸልዩልኝ አብዛኛው ጴንጤ ጌታ ብርክ ያርግ የጸና። እኔ እኮ አላምንም ነበር በጌታ መሆንን አላምንም፣ ሙድ ልትይዝ ነው የመሰለን ያሉ ጴንጤዎች ናቸው አብዛኛው። ስለዚህ ስድቡ ያለው ኦርቶዶክስ ጋር ነው። የኢትዮጵያ ካንሰር በዚህ ሰዓት ካንሰር ነው ማወራ። ሁሉም እያልኩ አይደለም። አብዛኛው የኢትዮጵያ ካንሰር አብዛኛው የኦርቶዶክስ ልጅ ነው ካንሰር። የሀገር ጸር እናንተ ናችሁ። በስድብ በምን ኢትዮጵያ ሙሉ የሞላችሁት እናንተ ናችሁ። በደንብ ነው የምንነጋገረው። ከዚህ በኋላ በደንብ እንነጋገራለን። ጌታ ምስክሬ፣ በደንብ ነው። ብትንትኑን የእናንተ የአጋንንት ስራን ማውጣው ብትንትኑን እኔ ነኝ። 10 ዓመት ወንድሜ ኤርሚ ሰርቷል። ከዚህ በኋላ 20 ዓመት በዚህ ብሎ ማረጋት እኔ ነኝ። በምን በወንጌል በስድብ አይደለም። እናንተ ትሳደባላችሁ። እየመረረ የምትውጠው ወንጌል እየተማርኩ አመጣዋለሁ። ገደል አገርልን ገደል እከተዋለሁ። የአጋንንት ስራ ይሰባበራል። የእናንተ ብልግና ያ ነው። ያን ነው ምለውና ተባረኩልኝ። ቀጥሉ። ቤካዬ እንኳን ሰላም መጣው። አንድ ባይ ዮና ያጸጋ ይብዛል። እንኳን ደህና ቆየኝ። ከምንም በላይ በጣም ነው የምወድ፣ በጣም ነው የማከብር። በጣም ላኪ ነኝ አንተን ወንድም ስላገኘው ማለት ነውና እግዚአብሔር አምላክ አብሶ ይባርክ። ያው እኔም እንግዲህ ጓገጭ ብያለሁ። የግድ ነው፣ የስራው ባህሪ ነው ትላለህ። የስራ ባህሪ ነው። እኛ ቤት እንደዚህ ነው እና እንወዳለን። ከምንም በላይ በጣም ነው የምንወድ። ሰው ይሳሳታል፣ በቃ ያለ ነው። መሳሳት የሰው ተፈጥሯዊ ባህሪ ነው ብለን ስለምናምን ማለት ነው። ዋና ነገሩ መመለሱ ላይ ነውና እግዚአብሔር አምላክ ይባርክ። እንደዚህ የሚመለስ ልብ በጣም ደስ የሚለውና ይሄ ደግሞ ከአንተ አይደለም፣ በቃ አንተ ውስጥ ካለው ከእግዚአብሔር መንፈስ የተነሳ ነውና እግዚአብሔር አምላክ የተመሰገነ ይሁን። ሐዋርያ ጳውሎስ ገላትያ ምዕራፍ 6 ቁጥር 1 ቀደም እያነበብኩ ነበር። እንደዚህ ያለ ወንድሞች ወይ ሰው በማንኛውም በደልስ እንኳን ቢገኝ መንፈሳዊ የሆናችሁ እናንተ እንዲህ ያለውን ሰው በሕይወት መንፈስ አቅሙስ ነው የሚለው። አለቀ። ስለዚህ ሌሎች ወንድሞች ካላችሁ አብዛኛውን ጊዜ ለምሳሌ ወንድሞች ቢደክሙ ቢወድቁ ምናምን ነገር ለመቀጥቀጥ ለመስበር ድጋሚ እንዳይነሳ ለማድረግ ምናምን ነገር ከምትካት ይልቅ ወንድሞችን ለማቅናት በሕይወት መንፈስ ማለት ነው። ልክ ያልሆኑትን ነገር ደግሞ ልክ አይደላችሁም ብለው በማስተካከል ከዚያ እነሱን ባቀፍናቸው በዚያ ልክ አቅፈናቸው አብረን ልንሄድ እንድንችል ነውና መጽሐፉ የሚያስተምረን ወይ ደግሞ የእግዚአብሔር ቃል የሚያስተምረን በዚህ መንገድ ነው። እኛ ደግሞ ክርስቲያን የሆንን መንፈሳዊ የሆንን ሁላችንም በዚህ አይነት ስፒሪት ነው እንድንቀሳቀስ ቢገባ ብለን አምናለሁ። ዮኒዬ ከምንም በላይ እንወድሃለን፣ በጣም እንወድሃለን። ገና ከዚህ በላይ ወንጌል በኃይል እንደምትሰራ እኔ አምናለሁ። እግዚአብሔር አምላክ ደግሞ በሚገርም ክብርና በሚገርም ጸጋ የወንጌል ኃይል እንደሚያስነሳ እኔ አምናለሁ። መከሩ በጣም ሰፊ ነው፣ በጣም ሰፊ ነው። ሰራተኞች ጥቂት ናቸው። ስለዚህ ሁላችንም በተሰጠን ጸጋ በተሰማራንበት የወንጌል አገልግሎት ደግሞ መዘርጋት አለብን ብዬ ስለማመን ነው። እንወዳለን ከምንም በላይ ዮኒዬ። ጸጋ ሁሌም በድካምም በብርታትም በመሳትም ትክክል በመሆንም በምንም አብረን እስከ መጨረሻው ድረስ እስከ መቼ ጌታችን ኢየሱስ ክርስቶስ ከሚመጣበት ጊዜ ድረስ አንተ ጋር አብረን ያለምንም ማለት ነውና እኔ በኩሌ በጣም ነው የምወድ፣ በጣም ነው የማከብር። ወንድሜ ስለሆንክ አምሰው በጣም ፕራውድ ነው የማደርገው። ተባረክ። ግን አንድ ነገር ወርደ መልስ አትስጣቸው። በተለይ ክርስቲያን ያልሆኑ ሰዎች አሁን አንተን ትንሽ እንትን ያለ ላይክ ያንተን መልስ ዲዘርቭ የማያደርጉ ሰዎች አሉ። ለምሳሌ ስሟን መጥራት አልፈልግም፣ ጠርቼ ማክበር ስለማልፈልግ እኔ እንደዚህ ነገር ላይ ስለማልፈልግ ማለት ነውና የኔን ፎቶ ለጥፎ ምናምን ሁላ ትሳደብ ነበረ። አንድም ቀን ዞር ብዬ መልስ ትቻል አያውቅም። እኔ ቢኮዝ አሮ ሀፍቱ ገባ ነጭ ልብስ ለብሰ ከአሳማ ጋር ታግለ አሳማ ብትጥል ገባ አሸናፊው አንተ ሳትሆን አሳማው ነው የሚሆነው። ገባ አሳማው ነው አሸናፊ የሚሆነው። ስለዚህ ከአሳማ ጋር ከአሳሞች ጋር መታገሉ ውጤቱ ራስን ማቆሸሽና ማበላሸት ነው የሚሆነውና ከአሳሞች ጋር ወርዳ ትታገል። ሁሉ ጊዜ ትኩረት ወንጌል ላይ ብቻ ይሁን። እንወዳለን። እግዚአብሔር አምላክ አንተንም ልጆችንም ቤተሰብንም በክርስቶስ ኢየሱስ ይባርክ፣ ይጠብቃቸው። ለምለምልኝ ወንድምነት
እድሉ ቆይ አንዴ ቲቲሻ፣ ሌሎችም ሰዎች ስላሉ የቀደሙ ስላሉ ምንድነው ቀደምም ስትል ሰምቻለሁ። ዮኒ እንወዳለን ስሜታ አርገውት ነው ብለህ ቪዲዮ እየሰራ ነበር። ብርክ በል ቻሌንጅ ሊያደርጉ ብዙ ሰዎች መጥተዋል። እኔ ስህተት ስሰራ እማርም ሰው ነኝ። በስህተት የምቀጥል ሰው አይደለሁ። በተለይ ጌታ ስሙ ይባረክ። በጌታ ጉዳይ ያለኝ የፍቅር ጥማት ልዩ ነው። ግን እንዳልኩ ስሜት የሚያደርጉ ሰዎች ብዙ ጊዜ ታግሼ፣ እንዲያውም በእኔ ባህሪ በምታውቁት ባህሪ ምን ያህል በጌታ አፌ እንደዘጋው የምታውቁ ናቸው። ምን ያህል እኔን ከዛ ወንጌል ለማውጣት የሚተነግሉት ኦርቶዶክሶች ናቸው። በግልጽ ነው የምናገረው። ትንኮሳ የሚያደርጉብኝ ሙስሊሞች አይደሉም፣ ኦርቶዶክስ ናቸው። ትንኮሳ ጥግ ድረስ የሚተነኩሱኝ ኦርቶዶክስ እንጂ ሌላ የለም። መዝሙር ስንዘምር ወንጌል ስንሰብክ የሚተነኩሱኝ እያንዳንዱ ነው ኦርቶዶክስ ናቸው። ገባ? እቺን ቃሏን ይፈልጓት ነበር። ደግሞ ሰይጣን እንዳልኩ ዲያብሎስ አይደል ስራውን ይሰራል በተወሰነ፣ ግን አሳፍሬዋለሁ በንስሐ ጌታ ስሙ ይባረክ። በንስሐ ዲያብሎስን አሳፍሬዋለሁ። በንስሐ ዲያብሎስን ቀጥቅጨዋለሁ። ጌታ ስሙ ይክበር። እና ቤካዬ ስትከራከር ነበር። እንወዳለን ስሜታዊ ሆኖ ነው። አዎ ጌታ ገብቶኛል። ማንም ከጌታ የሚለይ ሙሉ ጴንጤ ወደ ሌላ እምነት ቢሄድ ኢየሱስን ይዤ እቀጥላለሁ። እኔ በጌታነት እንዳመለኩት ጌታ ሙሉ ወደ ሌላ ቢሄድ ከኢየሱስ ፍቅር ማን ይለየናል ነው መጽሐፍ ቅዱስ የሚለው። ስደት ወይስ ሞት? ከኢየሱስ ፍቅር የሚለየኝ የለም። ሞክራችኋል። ትንሽዬ ለትንሽ ሰዓታት ተደስታችኋል። ለትንሽ ሰዓት ጮቤ ረግጣችኋል። ፈረሰ ስራችሁ። የዲያብሎስ ስራ ፈረሰ። ኢየሱስ ይባረክ፣ ስሙ ይክበር። ወንጌል ያሸንፋል። እኔ ሰበኩት አልሰበኩት የጌታ ክብር አይቀንስም። እኔ እንጂ ዋረደው ጌታ አይዋረድም። ስለዚህ አይዟችሁ፣ ቅጥልጥልጥልጥል ማለት ትችላለህ። እኔን ለማውረድ ብዙ ተሰርቷል እና አምብለስድ ነው የምላችሁ። ቢኒሻዬ ቀጥሉ። እሺ ወንድምነት እንዴት ነው? በድጋሚ እንዲሁም ወንድሞች እህቶች፣ የእርምዬ ዳጊ ቤክዋ ቴቲቲና እንዲሁም ታች ያላችሁ የጌታ ጸጋ ሰላም ይብዛላችሁ። ያው ተነጋግረናል፣ ግን በዚህ ሁሉ ሰው ፊት ብናገር የበለጠ ለሌሎች ትምህርት መስጠት እችላለሁ። እኔ ከሰራሁት ስህተት ታላቅ ወንድሜ አንተ ከሰራው ስህተት ይልቅ አንተን ተከትለው ወይም ደግሞ አንተን ለማረም ወይ ደግሞ ልክ አንተ በተሳሳትክበት ስህተት እንደዚሁ የወንጌል ቅናት ያላቸው እንደኔ እንደዚሁ አይነት ስህተት እንዳይሰሩ ለማድረግ ነው 2 ደቂቃ ፈልጌ የገባሁት። ተባረክ ስላስገባኝ እና በአንተ ላይ ቸኩያለሁ ይመስለኛል። አዎ በእርግጥም ቸኩያለሁ። ዋናው ነገር የኔ መቸኮል አልነበረም እና እንዳልኩ ከተለያዩ 6 ሰዎችን የላኩልኝ ላሳይ እችላለሁ። ደግሞም ነግሬሃለሁ። ቅድምም እቤት መጣ የነበረ ሰዓት ስታብራራልኝ ሞር ኮምፕሮማይዝ አላረኩም። አንተ ስትናገር በቃ ምንም ኮምፕሮማይዝ አላረኩም እና በእውነት እኔም እዛ ፎቶ አድርጌ በእንደዛ ልናገርም የቻልኩት ከቅናት የተነሳ ነው። ማንም አሁን ቢጠየቅ ወንድሙን ለማስጣት ወይ ደግሞ ወንድሙ ላይ ለመፍረድ ነው ብዬ አይደለም። ማንም ሰው እንዲህም ብሎ አያቀኝም። እዛም ቦታ ላይ ቅርታ ጠይቄያለሁ። አሁን ግን ምናልባት እንደኔ ከዚህም በኋላ ለሚፈጠር ስህተት እኔንም ጨምሮ እንደኔ ማስተዋል ያስፈልጋል። ይሄ አሁን እኔም የተማርኩበት ነው፣ እኔም ስህተትን ያየሁበት ነው እና አንዳንዴ ብንሰማ እላለሁ። እህቴ ሊያ የምትባል እህት ታቋታላችሁ፣ ትነግረኝ ነበረ። ቢኒ ምንም ነገር አትበል በቃ ስትለኝ፣ አይ እኔ እንደውም እነሱ ላይ ወንጌል ሲነካ የማያመው ወንጌል እሱ አይደለም ማለት ነው።
እኔ ወንጌል ሲነካ አሞኝን አሁን ከቅናት ነው። ይሄ ሰው ለሌላ ነገር አይደለም የሚጠቀመው። እኔም ተሰምቶኝ ነው። ግን ገብተህ ስታብራራ ስትነግረኝ በቃ ሞር እንድጸጸት ማደረገኝ። ደግሞ ቢኒሻ የአንድ ነገር ልንገራችሁ፣ በተለይ ለወንጌላውያን፣ ለሌላ አይደለም፣ ለወንጌላውያን በተቆረጠ ቪዲዮ አትመኑ ብየዋለሁ እኔ። ገብቶሃል? ግን እንደ አንድ ወንጌላዊ እንደ አንድ አስተዋይ መጽሐፍ ቅዱስ እንደሚያነቡ ሰዎች ለምንድን ነው በተቆረጠ ቪዲዮ የምታምኑት? ወንጌላዊ እኮ ናችሁ። ዮኒ ማኛ የተቆረጠ ቪዲዮ አይሰራም። ሌሎቹም አሁን ኤርሚሻዬ የተቆረጠ አይሰራም፣ ዳጊ አይሰራም፣ ቢኒም አትሰራም፣ ቤካዬም አይሰራም። በተቆረጠ ቪዲዮ መሮጥ አያስፈልግም። ምንድን ነው የተፈጠረው? ምንድን ነው የሆነው? እንደ ክርስቲያን አስተዋይ ካልሆናችሁ ሌላ አስተዋይ ማን ሊመጣ ይችላል? ስህተት ቢኖር ራሱ ትልቁ ያንን ሰው ለማዳን እንደ ክርስቲያን ትሄዳላችሁ፣ እንደ ክርስቶስ ትምህርት ትሄዳላችሁ እንጂ ፎቶ እየለጠፋችሁ ቪዲዮ መስራት። የአቤልን እጠብቀዋለሁ። ገባ? አቤል እንደዛ ነው። አቤልን እጠብቀዋለሁ። ሌላ ክርስቲያን ግን አልጠብቅም። ቢኒሻዬም ሆነ ቤካዬም ሌሎቻችሁን አልጠብቅም። ያው እግዚአብሔር ምስክሬ ነው። ለምን ምንድነው? በጌታ ነኝ። ይነው ልቤ የማን እንደሆነ ሙሉ ፕሮቴስታንት መጠየቅ ይችላል። ልቤ በጌታ ነው። ጌታን ስለወደድኩ እንጂ እኮ ገንዘብ ብፈልግማ ስድቡ ጋር እኮ ነው ገንዘብ ያለው፣ ጥብሱ ያለው፣ ጨዋታው ያለው፣ ብዙ ነገር ያለው እኮ ዓለም ላይ ነው አባ። ህይወት እንጂ ያለው የዘላለም ህይወት እንጂ በክርስቶስ የምታገኘው ምቾት ድሎት አይደለም። እናንተም ታውቁታላችሁ፣ እኔም አውቀዋለሁ። ምቾት ድሎት የለም። ስለዚህ ከዛ በኋላ እንኳን ወንጌል ሰብኬ ነው የወጣሁት ጌታ በሚያውቀው። ስህተት ግን ነው፣ አስቀያሚ ስህተት ነው። ወንድም ላይ ምን አታነሳም? ዱላ አታነሱ እባካችሁ። ለሌላውም ነው የምነግራችሁ። ሌላውም ሲመጣ ዱላ አይደለም ማንሳት። ሄ ዮንዬ፣ ሄ ኤርሚሻዬ ምን ሆነ ነው? ሄ ዳግዬ ምን ተፈጥሮ ነው? ዳሜጅ ግን አለው። ማንን? ያመነውን ወንድምና እህቴን ማሳት አልፈልግም። ገባ? ዳሜጅ አለው። በቋፍ ላይ ዓለማዊነት ያቁለጨለጨው ብዙ ክርስቲያን አለ። ዓለማዊ ላይ ሙዚቃ ሲከፈት ላይክ የሚያገኙትን ሴቶች አይተው ሴቶቹ ሊሸወዱበት የሚችል አለ። ማርያም ማርያም ሲባል ላይክ ተደርጎ ብዙ ነጠላ ለብሰው ሲያደርጉ ብዙ ላይክ 70 ሺህ 80 ሺህ ላይክ ሲያዩ የሚቅለጨለጩ ጫፍ ላይ ያሉ ፕሮቴስታንት እህቶቼ ወንድሞቼ አሉ በጌታ የሆኑ። እነዚህ ያረቡን ብዬ ብሄድ ገባ በተሰራው በእነ አቤል አቡና በሰሩት ብሄድ ወደ ሌላ እምነት ብዙ ዳሜጅ የማረገው ነገር አለ። የሚፈረድብኝ መቼ እንደሆነ ታውቃለህ? እዚህ ላላችሁ ልናገር። የሚፈረድብኝ ህይወቴን የማጣው ጌታ ኢየሱስን የተውክ ጊዜ ነው። ያዳነኝ አማላጄን አዳኜን ፈራጄን ኢየሱስን የተውኩ ጊዜ ነው። ወድቃለሁ። ማናችንም እንወድቃለን። ግን ክርስቲያን ከሆነ አንድ ሰው ምንድን ነው የምታደርጉት? ወንድምን ጠግ ነው ይወድቃል። ሲሰደብ ሲንጓጠጥ ሲንቋሸሽ ውሏል። ይሄ ደግሞ የመጣው ከኦርቶዶክስ ነው። ጴንጤ አይደለም የሰደበኝ። ጴንጤ ሰድቦኝ ጴንጤ እንዲያርጎኛል አላልኩም። አረንሰይደ ክብሬ ይበልጣል ብዬ ነው ያልኩት። ተሰድቤ ያለው ነው። ጴንጤ ሰድቦኝ ነው? በፍጹም ጴንጤ አልሰደበኝም። ጴንጤ አከበረኝ። የጴንጤ ወንድምናቶች አከበሩኝ። ግን የሚዋጋኝ እንዳለ ደግሞ አትርሱብኝ ፕሊዝ። የኔ ውጊያ ከፍ ያለ ነው። በእውቅና ደረጃ ነው ውጊያ ያለው። በእውቅና ደረጃ ውጊያ አለ። እኔ ደግሞ ድፍን ኢትዮጵያ ያገኛል። ውጊያው እኔ ላይ ከበድ ያለ ነው። በጣም የከበደ ውጊያ አለኝ። ስለዚህ እናንተ ጸሎት አድርጉልኝ። እኔም በየጊዜው ንስሐ እገባለሁ። እናንተም ጸሎት አድርጉልኝ። ወንጌልን ባልሳደብ እንትን እላለሁ እንዴ? ወንጌልን ተሳድበ አላለች አንድ
ታዲያ ወንጌልን ስለተሳደብኩ መስሎኝ እንጂ መስሎኝ አይደል? እንዲያው ወንጌልን ስለተናገርኩ መስሎኝ የመጣሁት። ምን ላደርግ የመጣው መሰለሽ? አየሽ፣ እንደዚህ ቋፍ ላይ ያላችሁ የምታነፈነፉ ነገር የምትፈልጉ ሰዎች አላችሁ። ወንጌል የኔ ህይወት ነው። ተግባባን? አንቺ አይደለሽም ህይወቴ። ወንጌል የኔ ህይወት ነው። አትናደጂ። የኦርቶዶክስን ስዕል ስቀጂ ምን ችግር አለው እንዳት? ወንጌልን ሲቀዱልሽ አበድሽ አንድ አይነት ነሽ። ስትወድቂ የሚያነሳሽ ሰው መኖር አለበት፣ የሚደግፍሽ ሰው መኖር አለበት እንጂ ማባረር አይደለም። አታሳዱ። ስለዚህ አንዳንዶች በተለይ ከአቤል አቡና የሚጠበቅ ስለሆነ እሱ ችግር የለብኝም። እሱ ሙሉ በሙሉ የሚሰራው ከጴንጤነት ሰው እንዲወጣ፣ ከጴንጤነት ሰው እንዲርቅ፣ ከክርስቶስ ሳይሆን ሙሉ የሚሰራው ኤጀንት ሆኖ የሚሰራው እንደምታዩት ለዛ ተረት ለሚያነቡት ኤጀንት ሆኖ ይሰራል እንጂ ስለ ወንጌል አይደለም ወሬው። ኤኒዌይስ ያንን ለማለት ፈልጌ ነው። ቢኒሻ ተረድቻለሁ። ቤካም አትቸኩሉ። ሌሎችም ቢያጠፉ ወንድሞቼ፣ እኔ 8 ወር የተቸውት አንድ ፓስተር የለም። አንድ ፓስተር የሚሳሳተው አይቻለሁ። አቴንሽን አልሰጥም። ለምን? አቴንሽን የክርስቶስ ነው፣ መስቀሉ ላይ ነው። የሚሳሳተው አለ። እነሱ ጌታ ይምራቸዋል፣ ድህነት አድርጎላቸዋል። ግን የሚያስተካክሉን ነገር አለ፣ በንስሐ የሚስተካከል ነው። ስለዚህ በጌታ የሆኑትን መውገር መቆም አለበት። ስለዚህ የኔ ውጊያዬ ከዓለም ነው፣ ከዓለም ለሰደቡኝ ነው እንጂ ለፕሮቴስታንት ወንድምና እህቶች አይደለም። ተግባባን? ያን እንድታቆልም ትንሽ አጠር አድርገሽ አንቺም የሆነ ነገር በይ። ኦኬ ዮኒ፣ በጣም ከንስሐ በላይ ምንም የለም። እንደ ክርስቲያን ነው እዚሁ ፐብሊክ ላይ ያያቸው ብዙ ስህተቶች አሉኝ፣ በጣም የማዝንባቸው። ምክንያቱም አንዳንድ ጊዜ እግዚአብሔር የሆነ ቦታ ላይ ሲያመጣክ ስፔሻሊ የኔ አመጣጥ ወንጌል ላይ በደንብ ብሰራ ምናምን ነው። ምክንያቱም በደንብ ተምሬ ደህንነት ተጠምቄ ምን ብዬ የመጣሁበት ህይወት ላይ ግን የሆነ ሰዓት ላይ እንደ ሰው ትረታለ፣ ሰው ስለሆንክ ማለት ነው። እና መንፈሳዊ ህይወት በስጋ የሚመረመር ነገር አይደለም። ዲስ ኢዝ ስፒሪቹዋል ፋይት። ሰዎቹ ይቀያየራሉ እንጂ ይከታተሏል እስከ እድሜ ልክ። እዚህ ጋር አሁን ሚዲያ ላይ የሚሰድቡክ ሰዎች መልካቸውን ቀይረው ስራ ቦታ ይመጣሉ። ምክንያቱም መንፈሱ ነው ከሰው ወደ ሰው የሚሄደው። እና ልክ አንተ ጌታን እንዳወቀው ድሮ ነው ጌታን ያወቀው። አክቹሊ እኔ ከድሮም ጀምሮ ዩጋንዳም እያለሁ ሰማሃለሁ። ግን መሀል ላይ አለመያዝ፣ አለመገራት ህብረት ይፈልጋል። እነዚህ ኦርጋናይዜሽኖች ዛሬ ጴንጤ እንዲህ ነው ፓስተር እንዲህ ነው ብለን የምንሰድባቸው ቦታዎች መሳሪያችን ናቸው። እነሱም ሁሉም ሊሰራ ነው የሚሄደው እዛ ውስጥ። ፓስተሩም ካንተ ይማራል፣ አንተም ከሱ ትማራለህ። ከሁሉም በላይ ግን መጽሐፍ ቅዱስ ነው የኛ መመሪያችን። እና መጽሐፈ ምሳሌ 15ን የለዘበች መልስ ቁጣን ትመልሳለች፣ ሸካራም ቃል ቁጣን ታስነሳለች። የጠቢባን ምላስ እውቀትን ያሳምራል፣ የሰነፎች አፍ ግን ስንፍናን ያፈልቃል። የእግዚአብሔር ዓይኖች በስፍራ ሁሉ ናቸው፣ ክፎችና ደጎችንም ይመለከታሉ ይላል። በዚህ ጊዜ ላይ ሊያጽናናክ የሚችለው መዝሙረ ዳዊትና መጽሐፈ ምሳሌ ነው። በደንብ አንብበው። እኔም ራሴ ድካም ውስጥ ያለው ሰው ነኝ። ዓለም ላይ አንዳንድ ጊዜ አይ ጌቭ አፕ ምናምን ብዬ የምወጣባቸው ምስትባቸው ነገሮች አሉ። ግን ዋጋ እያስከፈለኝ እመለሳለኝ ነው። ክርስትና እስከ እድሜ ልክ የምንሰራበት አንዳችን ከአንዳችን ጋር የምንማማርበት እንጂ ለሰው የምትታይበት ወተክ እኔ እንትን ነው የምትለው አይደለም። አሁንም ቲክታክ ላይ ያሉ ሰዎች መልካቸውን ቀይረው ይመጡብሃል በየመንገዱ። እሰ ስፒሪቹዋል ፋይት ነው። አንተ ደግሞ ሳስበው ፐብሊክ ስፒከር እንደመሆነ አውትስፖክን እንደመሆነ መጠን በስነ ስርዓት እግዚአብሔር ሊጠቀምክ እንደሚፈልግ ስለሚሰማኝ ነው ሁሉ ጊዜ የምመጣው ነው። እኔ የምለው መጽሐፍ ቅዱስ ቀስ ቀስ እያልክ እያነበብክ ምናምን የሚመልሱልህን ሰዎች በወንጌል ብትመልስላቸው አሁን ካለው የክርስትና ንቅናቄ በላይ እግዚአብሔር ይጠቀማል። ከነቢያት በላይ ነቢያት፣ ከሐዋርያት በላይ ሐዋርያት አድርጎ ያስነሳል የሚል ግምት አለኝ። ገባ? ግን መቃየት አለብን ብዬ አስባለሁ። እና መጽሐፈ ምሳሌንና መዝሙረ ዳዊት አሁን 116ን ጀምረክ ምናምን አንበው፣ በጣም ያረጋጋል።
በባለፈው ኢንቦክስ አድርጌ ላለው ከወር በፊት ትዝ ካለክ ለእግዚአብሔር ለመስጠት ሞክሬ ነበር። ዚህ ስማች ነው የምትረታው በሰዎች በቃ ላይክ ሴጣን ነፍስ እንድታጠፋ ተሳዳቢ እንድትሆን እንድትወድቅ እንድታንስ አትችልም እያለ ነው ይመጣ። ያቅተኛል እንዴ? አያቅትም፣ ሂድበት። ለምን ለእግዚአብሔር የሰጠሁትን ነገር አይታል። 2 ሳምንት ሳይሞላ ወጥቼ መዛት ጀመርኩኝ። ይሄ የሴጣን አሰራር ነው፣ የጥልቁ ዓለም አሰራር ነው። ክፋት ነው የሚያሰራ፣ ተንኮል ነው የሚያሰራክ ለማለት ነው። ኤኒዌይ ወንጌል የሁላችንም ነው። እግዚአብሔር የሁሉም አምላክ ነው። የበዳይም የተበዳይም አምላክ ነው። ቴንክ ዩ የበዳይም የተበዳይም አምላክ። ተባረኪልኝ። በጣም ነው የማመሰግነው ቲቲሻዬ። አንቺም በርቺ በወንጌል በተለይ ከቻልሽ መዝሙር ላይ ፎከስ ማድረግ። ሙዚቃዎች ቢቀሩ እንደ ወንድም እንደ ታላቅ ወንድም የፈለገ ብትወድቂ መዝሙርሽ። ሙዚቃ ተራ ነገር አረቄ ነው። ሙዚቃ መጠጥ ነው፣ ዘማዊነት ነው አብሮ የሚመጣው። ስለዚህ ሙዚቃ ላይ ፎከስ ባታርጊ። ክርስቲያን ስለሆንሽ ሙዚቃው ቢቀር በምትችው ነገር ላይ ብትበረቺ ጥሩ ነው እና ያንን እላለሁ። ብርክ በይልኝ እናቱ። ዳኒ ሰላም ብያለሁ። ዮኒ ሰላም ብያለሁ። ወንድም እህቶች ሁላችሁንም የጌታ ጸጋና ሰላም ይብዛላችሁ። ደስ ብሎኛል ስላገኘኋችሁ፣ ደስ ብሎኛል። የእውነት ቪዲዮውን ሳይሆን የሚያው እንደ አንድ ክርስቲያን ሰው እንደሚሰማው ተሰምቶኛል፣ ሆነስትሊ ማለት ነው። ግን ያው የተቋረጡ ቪዲዮዎች ምናምን ያየሁት፣ ግን አሁን ደግሞ በደንብ ስሰማው በጣም ግልጽ የሆነውን ነገር አግኝቼዋለሁ። ጥሩ ነው። ምንድነው ያሳየኝ? ክርስትና ግን እንዲህ ነው። ምናልባት ዮኒ አሁን ዮኒስ እየተቀረጸ ነው፣ ቪዲዮ እየተቀረጸ ነው፣ ላይቭ ፕሮግራም ነው ምናምን። ጉዳዩን ፐርሰናሊስቲ ራሳችን ዞር ብለን ይሄንኑ ጥያቄ ራሳችንን እንጠይቀው። ዮኒ አንተ አሁን የወሰንከውን የተናገርከውን ንግግር አይቀረጽም እንጂ የታክሲ ውሎቻችን ከጓደኞቻችን ጋራ ከስራ ባልደረቦቻችን ጋራ እኔነታችን ከወንጌል በልጦብን አያውቅም? ከኢየሱስ በልጦብን አያውቅም? ማለት ላይቭ አይደለም እንጂ ማለት አሁን ሰው ቢሆን ኖሮ ማለት ልክ አሁን ላይቭ ሁላችንም ፕሮግራማችን የህይወታችን ክፍል ላይቭ ቢተላለፍ ኖሮ እንደ ቲክቶክ ከትዳር ጓደኞቻችን ከቤተሰቦቻችን ጋራ በስራ ቦታ ላይ አረ በፍጹም እንዴ ወንጌል እንትን ይግባ ምናምን አላልንም፣ አላደረግነውም በድርጊት ጋይስ። ወዴት ሴቭ የሆነው ወይ ደግሞ በጣም እንትን የሆነው በጣም ጻድቅነት የተሰማን ላይቭ ሳልተላለፈ ነው ህይወታችን። እውነት ለመናገር ህይወት ላይቭ ቢተላለፍ ኖሮ ሁላችንም እርግጠኛ ነኝ የሰራናቸውም አሁን ምናልባት ተሰርቶም ከሆነ ትክክል ናቸው፣ መስራት አለባቸው። ሰው ሲሳሳት ትክክል ነው። ያው ስህተት ሰርታ መባሉ እሱ ማተር አያደርገውም። ግን ራሳችን ዞር ብለን ማየት ይኖርብናል ብዬ ነው አሁን ሳየው የነበረውን ፕሮግራም ቁጭ ብዬ እየሰማሁ የነበረ ረጅም ሰዓት እና የገባኝ ነገር እሱ ነው። አልተቀረጸም እንጂ ህይወታችን ክፍል ላይቭ አልተላለፈም እንጂ ህይወታችን ክፍል በአንድም በሌላም ዊዲዲት ጋይስ እያደረግነውም ነው ያለ ነው። ኦኬ ምን ማለት ነው? ክርስትና ጨርሰን ሙሉ ለሙሉ አጠናቀን የምንኖረው ኑሮ አይደለም ማለት ነው። ኦኬ ዕለት ዕለት በእግዚአብሔር ምሕረትና በእግዚአብሔር ቸርነት ላይ እየተደገፍን ስንስት እየተመለስን ኃጢአት ስንሰራ ስንበድል ዳግም በጌታ ምሕረት እየተደገፍን የምንሮጠው ሩጫ ነው። ኦኬ አሁን ዮኒ ከዚህም በኋላ በትክክል ማለት ነው በቃ ጨርሷል። ዛሬ የመጨረሻ ቀን ነው። ከዚህ በኋላ ንስሐ የሚገባበት ኬዝ አይኖርም ብዬ መናገር አልችልም።